الله الحمد لله رب العالمين الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد الحمد لله ባለፈው ደርሳችን አቂደቱ ጣሐዊያ ክታቡ ምንድነው ስለምንድነው የሚያጠናው የሚያተኩርባቸው ነጥቦች ምንድናቸው የሚለውን ነገር አቂዳ ነክ መስአላዎች እንደሆኑና ክታቧ ከተጻፈች ረጅም ዓመታትን ከ1100 ዓመት በፊት የተጻፈች ክታብ እንደሆነች በሰለፍ ዑለሞች ሰለፍ በሆኑ ዓሊሞች እንግዲህ የሰለፎችን መዝሀብ የሰለፎችን አቂዳ ኢማሙ አቢ ጃዕፈር አልጣሐዊ የሰበሰቡባት ክታብ እንደሆነች ለማየት ሞክረናል። እንግዲህ ራሳቸውን ዕያናን عن نفسه ونيابة عن ኢማሚ አቢ ሐኒፈተ ወአቢ ዩሱፍ ወአቢ ዓብድላህ ሶስቱንም ደግሞ ወክለው የነሱ አቂዳቸው ምን ይመስል ነበረ፣ እነዛም ደግሞ በዛም በሰለፎች የሰለፍ ዑለሞች አቂዳቸው ምን ነበረ፣ እንዴት ነበረ ስለ አላህ ሱብሓነሁ ወተዓላ ብቸኝነት ያምኑ የነበረው የሚለውን ነገር ለማየት ሞክረን ነበረ። ዛሬም ከዛ የቀጠለ ነው። እንግዲህ ትናንትን ባለፈው ደርሳችን ያው ኻሊቁን ቢላ ሓጃ አላህ ካለ ጉዳይ ፈጣሪ ነው። ምንም ሓጃ ሳይኖረው ፍጡራኖችን ሲያስገኛቸው ፍጡራኖችን ሲፈጥር ምንም አይነት ሓጃ ሳይኖረው ከፍጡራኖች ምንም ነገር ፈልጎ ሳይሆን እንግዲህ ካለ ጉዳይ የፈጠራቸው እንደሆነ ካለ ምንም ደግሞ ሰበብ የሚረዝቃቸው እንደሆነም አላህ ዐዘ ወጀል ምንም አይነት ጣጣ ሳያስፈልገው ካለ ምንም ጣጣ የሚረዝቅ እንደሆነ እንደዚህም ደግሞ ሙሚቱን ቢላ መኻፋ ካለ ምንም ፍራቻ ገዳይ እንደሆነ እነዚህ ፍጡራኖች ከገደልኳቸው ምናልባትም በኋላ ስቀሰቀሳቸው ምናልባት የሆነ ችግር ሊፈጥሩ ይችላሉ ብለው ወይም ደግሞ እዚህ ዱንያ ላይ ባሉበት ሰዓት ደግሞ ሌላ ችግር ሊፈጥሩ ይችላሉ ብሎ የሆነ ነገርን ፈርቶ አይደለም አላህ ዐዘ ወጀል ሰዎችን ወይም ደግሞ ፍጡራኖችን በአጠቃላይ የሚገድላቸው። ሲገድላቸውም ቢላ መኻፋና ባዒሱን ቢላ መሸቃ ካለ ምንም መቸገር ምንም ሳይቸገር አላህ የሚቀሰቅሳቸው ነው ደግሞ ማለት ባዒስ ከሞቱበት ሁሉንም ጀሚዐል ኸላኢቅን ባንዲ ማለት ነው ሲቀሰቀሳቸው ምንም አይነት ሳይቸገር ምንም ችግር ሳይገጥመው ልክ እነዚሁም ደግሞ ይላሉ ቃለ المصنف رحمه الله አቢ ጃዕፈር አልጣሐዊ ክታቡን የጻፉት ይላሉ ما زال بصفاته قديما አላህ ዐዘ ወጀል በባህሪያቶቹ ቀዲም ከመሆን አልተወገደም። ቀዲም ማለት ቀዳሚ ካለ ጅማሩ ቀዳሚ ከመሆን አልተወገደም። እንግዲህ ፍጡራኖችን በአጠቃላይ ሳይፈጥራቸው በፊት ማለት ነው ሲፋቶቹ ባህሪያቶቹ እያንዳንዳቸው ፍጡራኖችን አላህ ዐዘ ወጀል ሳይፈጥራቸው በፊት የነበሩት ባህሪያቶች ናቸው። ما زال بصفاته قديما قبل خلقه ከፍጡራኖቹ በፊት አሉ ለም يزدد አላህ አልጨመረም ቢከውኒህም እኚህ ፍጡራኖች በመገኘታቸው ሸይአን ምንም አላህ ምን አልጨመረም ምንም አዲስ ነገር መጀመሪያ ያልነበረው ባህሪ ፍጡራኖችን አስገኘና በማስገኘቱ የተነሳ በማስገኘቱ ምክንያት አዲስ የጨመረው ባህሪ የለም። አላህ ሲፋቶቹ በአጠቃላይ ቀዲምና አዘልይ ናቸው፣ አበድይም ናቸው። ለም የኩን ያልነበረውን ቀብለሁም ከእነርሱ በፊት ያኒ ከፍጡራኖቹ በፊት ፍጡራኖቹ ሳይገኙ ሳይፈጠሩ በፊት ያልነበረውን ባህሪ ሚን ሲፈቲ ከባህሪያቶቹ መካከል ያልነበረውን አዲስ ባህሪን አላህ ዐዘ ወጀል እንግዲህ አልጨመረም። በሲፋቶቹ በአጠቃላይ በባህሪያቶቹ አላህ አዘልይ ነው። أن الله تعالى لم يزل متصفا بصفات الكمال أزلا በአዘል እነዚህ ሲፋት الكمال በሙሉነት ባህሪ ከጎዶሎ ባህሪ የጠራ በመሆን በሙሉነት ባህሪያቶች ፍጡራኖች ሳይፈጠሩ በፊትም ሳይገኙ በፊትም የሚገለጽ ከመሆን አልተወገደም ማለት ነው። ለማንም ሰው አይቻልለትም አይበቃለትም። አላህ ፍጡራኖችን ፈጥሮ አዲስ ያገኘው ነገር አለ። የስልጣን አይደለም የአላህ ዐዘ ወጀል ሰው ማለት ነው የሆነ ነገርን ሲያስገኝ አዳዲስ ፈጠራዎችን ሲፈጥር ስልጣኑ እያደገ ይሄዳል እየጨመረ ይሄዳል። የሆነ ነገርን ባስገኘ ቁጥር የሆነ ነገርን ባስፋፋ ቁጥር አዲስ ነገሮችን ሲፈጥር ምን ያደገለት ይሄዳል ስልጣኑ። የአላህ ስልጣን ያለ አላህ ሱብሓነሁ ወተዓላ ሲፈተል ከማል ከፍጡራኖች በፊትም የነበረው ነው። በዚህ ሲፈተል ከማል በዚህ በሙሉነት ባህሪ ደግሞ ሁሉ ጊዜ ሙተሲፍ ከመሆን አይወገድም።
ካነ ቢሲፋቲሂ አዘልየን ከዛሊከ ላ የዛሉ ዐለይሃ አበድያ። በባህሪያቶቹ ደግሞ አላህ ምን ከመሆን አይወገድም? አበድይ ማለት አንድ ሰርመዲ ዘውታሪ ማለት ነው። ከበባህሪያቶቹ በአጠቃላይ ዘውታሪ ከመሆን አላህ አዘ ወጀለ እንግዲህ አይወገድም ማለት ነው። ለይሰ ከሚስሊሂ ለይሰ በዕደ ኸልቂሂ ልኸልቀ ኢስተፋደ ኢስመል ኻሊቅ። ለይሰ አይደለም፣ ለይሰ አይደለም። በዕደ ኸልቂሂ ልኸልቀ ፍጡራኖችን ከፈጠረ በኋላ አይደለም አላህ አዘ ወጀለ ኢስተፋደ ያገኘው ይላሉ። ኢስመል ኻሊቅ የፈጣሪነትን ባህሪ ያገኘው ፈጣሪ የሚለውን ስም አላህ አዘ ወጀለ ያገኘው ምንን ካስገኙ በኋላ አይደለም፣ ፍጡራኖችን ካስገኙ በኋላ አይደለም። ኻሊቅ የሚለውን ስም ያገኘው ፍጡራንን ፈጠረና እንግዲህ ኻሊቅ የሚልን አንድ ባህሪ አገኘ ከሚል ነገር አላህ ይጠራል። ኻሊቅ የሚለው ስም ከፍጡራኖችን በፊት አላህ የነበረው ነው። በዛ ኻሊቅ በሚለው ሲፋው በዛው ኻሊቅ በሚለው ባህሪው ፍጡራኖችን ፈጠረበት ማለት ነው። ይሄ ነው እንጂ አዲስ ያገኘው አዲስ የተጠቀመው ጥቅም የለም። አላህ ከሲፋቶቹ በአጠቃላይ አዘልይ የነበሩ ናቸው። ለይሰ አይደለም በዕደ ኸልቂሂ ልኸልቀ ፍጡራኖችን ከፈጠረ በኋላ አይደለም ኢስተፋደ ያገኘው ኢስመል ኻሊቂ ፈጣሪ የሚለውን ስም ወይም የፈጣሪነትን ስም ያገኘው ፍጡራኖችን ከፈጠረ በኋላ አይደለም። ወላ ቢኢሕዳሲሂ ልበሪያ ግኝቶችን በማስገኘቱም አይደለም ኢስተፋደ ኢስመል ባሪ አልባሪ የሚለውን ስም እንግዲህ ፍጡራኖችን አስገኝ ፈጣሪ አስገኝ የሚለውን ስም አላህ ያገኘው ምንን ካስገኘ በኋላ አይደለም፣ ግኝቶችን ካስገኘ በኋላ አይደለም። ከሲፋዎቹ መካከል አልኻሊቅ አልባሪ አንድ ቦታ ላይ ይሰበሰባል። ወላሁል ኻሊቁል ባሪኡል ሙሰዊሩል አይደል? አልኻሊቅ ማለት ምን ማለት ነው? አልሙኽሪጅ ሚነል ዐደም ማለት ነው። ከሌለበት አንድን ነገር ማስገኘት፣ ከሌለበት አንድን ነገር መፍጠር፣ ይሄ ምን ይባላል? ኻሊቅ። እንግዲህ ኻሊቅ ኸልቅ የሚለው ይሄ ነው። ሲፋዎቹ በአጠቃላይ አላህ ስለዚህ አበድይ ናቸው፣ ሰርመድይም ናቸው፣ አዘልይ ናቸው ማለት ነው። ካለ ጅማሩ የነበሩ ናቸው፣ ካለ መጨረሻ የሚዘወትሩ የሆኑ ናቸው የአላህ ባህሪያቶቹ በአጠቃላይ። ለሁ ለአላህ ስብሓነሁ ወተዓላ ነበረው መዕነ ሩቡብያ ረብ የሚለው ሲፋ። ረብ ማለት አላህ አዘ ወጀለ ተንከባካቢ ወይም ደግሞ የጌትነት ሲፋ ማለት ነው። ጌታ የሚለው ሲፋ ረብ ነው፣ አላህ ተንከባካቢ ነው የሚለው ሲፋ ነበረው አላህ አዘ ወጀለ። ወላ መርቡባ ባሮች ሳይኖሩም በፊት ይሄ ባሮቹ ፍጡራኖቹ የሚንከባከባቸው ነገሮች ሳይኖሩም በፊት ኻሊቅ ከሚለው በኋላ ረብ ማለት ነው። ኻሊቅ እንዳልኳችሁ ካልነበረበት አንድ ነገር ማስገኘቱ ካልነበረበት ወደ ውጁድነት ማምጣቱ ይሄ የኻሊቅ ይባላል። ባሪ የሚባለው ነገር ደግሞ ያ ነገር ተፈላጊነቱን ደረጃ እስኪደርስ ድረስ የሚፈለገውን ደረጃ እስኪደርስ ድረስ ተንከባክቦ አሳምሮ ረብ የምትለው ቃል በነገራችን ላይ በመዕና ከሲራ በብዙ ትርጉም ትመጣለች። ረብ አልማሊክ ባለቤት ለማለት የነገራቶች ባለቤት ተቆጣጣሪ ለማለት ይመጣል። الرب المصلح ለማለት ይመጣል። አሳማሪ ለማለት ነገራቶች የሚያሳምር الرب ተንከባካቢ ለሚለው ይመጣል አላህ አዘ ወጀል። ስለዚህ የጌትነት ሲፋ ነበረው። እነዚህ ምኖች ሳይኖሩ ባሮች ሳይኖሩ ፍጡራኖች ሳይኖሩ ያኒ የሚንከባከባቸው ነገራቶች ሳይኖሩ በፊት ስለዚህ ረብ በሚለው ሲፋው ረብ በሚለው ባህሪው ተንከባካቢ በሚለው ባህሪ ፍጡራኖችን ፈጠረና ተንከባከበበት እንጂ ፍጡራኖችን ፈጠረና ተንከባክቦ የተንከባካቢነትን ሲፋ አገኘ አይደለም። እንዳልነው ለም የዝደድ ቢከውኒህም ሸይአ በመገኘታቸው እነዛ ነገሮች በመፈጠራቸው የተጠቀመው ምንም ነገር የለም አላህ ዐዘ ወጀል። ወመዕነ አልኻሊቅ ኻሊቅ የሚለውም ባህሪ ነበረው አላህ ዐዘ ወጀል። ወላ መኽሉቃ ያኒ ፈጣሪ የሚለው ባህሪ ማለት ነው ፍጡሮች ሳይኖሩ። ወከማ አነሁ እርሱ አላህ እንደሆነ ሁሉ ሙሕይል መውታ ሙታኖችን ሕያው አድራጊ እንደሆነ ሁላ አላህ ከሲፋዎቹ መካከል ሙሕይል መውታ ሙታኖችን በአጠቃላይ ሕያው አድራጊ ነው አላህ። አላህ ሙሕይል መውታ እንደሆነ ሁላ ባዕደማ አሕያሁም ሕያው ካደረጋቸው በኋላ
ስለዚህ ሙሕይል መውታ የሚለው ሲፋ ለእርሱ ተገቢ ያደረገ ሆኖ ሳለ እንግዲህ ያኔ በዚህ ሲፋ የሚገለጽ እንደሆነ ሁላ استحق هذا الاسم استحق ተገቢ አድርጓል ወይንም ተገቢ ያደረገ هذا الاسم ይህንን ስም ሙሕይል መውታ የሚለው ሙታኖችን ሕያ አድራጊ የሚለውን ስም قبل احيائهم ሕያው ሳያደርጋቸው በፊት ስለዚህ ያሉ ፍጡራኖችን በአጠቃላይ ሕያው ገና ሳያደርጋቸው ወደ ውጁድነት ሳያመጣቸው በፊት ሙሕይል መውታ ነው አላህ عز وجل ሙሕይል መውታ ሙታኖችን ሕያው አድራጊ የውመል ቂያማ ሁሉም ሞቶ ከሞተ በኋላ ማለት ነው የሚቀሰቅሰው እሱ ነው። ይህንን ስም ደግሞ ከዛም በፊት ገና ሳይፈጥራቸው በፊት ሕያው ሳያደርጋቸው በፊት ይህንን ስም አላህ عز وجل استحقاق አድርጓል ለራሱ እንግዲህ ተገቢ አድርጓል ማለት ነው። قبل كذلك لك እንደዚሁም استحق اسم الخالق خالق የሚለውን ስም አላህ ተገቢ አደረገ قبل انشائهم ሳያስገኛቸው በፊት ነው ሳይፈጥራቸው ጋር ሳያስገኛቸው ወደ ውጁድነት ሳያመጣቸው በፊት ማለት ነው። ስለዚህ አላህ መውሱፍ ነው بأنه الرب قبل أن يوجد مربوب مربوبዎችን ሳያስገኝ ረብ በሚለው ሲፋ የተገለጸ ነበረ። وموصوف بصفة الخالق خالق በሚለው ባህሪ የተገለጸ ነበረ قبل أن يوجد مخلوقا ሳያስገኝ መخلوቆችን ፍጡራኖችን ሳይፈጥር በፊት كذلك يجب أن يكون موصوفا بأنه محيي الموتى قبل إحيائهم لك እንደዚህም ደግሞ መውሱፍ መሆኑ ግድ ነው አላህ ዘ የሚገለጽ መሆኑ ሙሕይል መውታ በሚለው ሲፋው قبل إحيائهم ሕያው ሳያደርጋቸው ገና ሳይፈጥራ ሕያው ሳያደርጋቸው በፊት ማለት ነው። ሁሉም ሞቱ አላህ عز وجل ገርት የቂያማ ቀን ደርሶ እያንዳንዱን ካነበረበት ማለትም ከጠፋበት ሁሉም ከሞተበት ወደ ውጁድነት እንደሚያመጣው ሙታኖችን ሕያው አድራጊ አላህ عز وجل እንደሆነው ይህንን ስም ደግሞ ማለት ነው ከዛ በፊት አላህ استحقاق አድርጎታል ማለት ነው። ይህም ዋጅብ ሲፈተል ውጁድ ወይም ደግሞ ዋጅበል ውጁድ መኖሩ አላህ ላይ መኖሩ ግዴታ ከሚሆኑ ባህሪያቶች መካከል አንዱ ነው። ذلك ይላሉ ይህም መኑ ነገራቶችን በአጠቃላይ እንደፈለገ የሚያስተናበር በሆኑ አላህ عز وجل ነገራቶችን በማስገኘቱ ምንም አይነት ጥቅም አለማግኘቱ ነገራቶች በአጠቃላይ ከርሱ ፈላጊ መሆናቸው እርሱ ከማንም ምንም የማይፈልግ መሆኑ بأنه على كل شيء قدير በሁሉም ነገር አላህ ምን በመሆኑ ነው ቻይ በመሆኑ قدير ነው አላህ صفة القدرة ነገራቶችን በማስገኘትም ቻይ ነው በማጥፋትም ቻይ ነው። ከአላህ سبحانه وتعالى የሚደበቅ ከአላህ የሚያመልጥ የሚሸሽ ምንም ነገር የለም። በሁሉም ነገር አላህ ቻይ ነው። بأنه على كل شيء قدير وكل شيء إليه فقير ሁሉም ነገር ደግሞ ወደ አላህ ምንድነው ፈላጊ ነው። ሁሉም ነገር ወደ አላህ ፈላጊ አላህ ወደ ምንም ነገር አይፈልግም። ولا في سماواته ولا في أرضه ሰማያት ከላይ ካሉትም ምድር ላይ ካሉትም ከማንም ምንም አይፈልግም። ነገር ግን ሁሉም ነገር ወደሱ ፈላጊ ነው فقير إليه وكل أمرنا عليه يسير ሁሉም ነገር ደግሞ ለአላህ ምንድነው ጋር ቀላል ሁሉም ምንም ለአላህ سبحانه وتعالى ከባድ ነገር إنما قولنا لشيء إذا أردناه أن نقول له كن فيكون عند ነገር ማድረግ ስንሻ በቃ ሁሉም እንለው ኩን በሚለው ቃሉ አላህ ያስገኛል። ለአላህ የሚከብደው ለአላህ የሚያቀተው ነገር የለም يسير ነው ሁሉም ነገር። ስለዚህ ذلك ሲል ኢሻራ ወዴት ነው ማለት ነው إلى ثبوت صفاته أزلا بدليل قوله أنه على كل شيء قدير እንግዲህ ሲፋቶቹ በአጠቃላይ አላህ عز وجل አዘሊ መሆናቸውን በማስረጃ ካረጋገጥን በኋላ ማለት ነው። مرحبا ليس كمثله شيء وهو السميع البصير ليس كمثله شيء እርሱን መሳይ ምንም ነገር የለም። ليس كمثله شيء እንግዲህ هذا اللفظ آيات قرآنية የቁርአን አንቀጽ ነው። لا يحتاج إلى شيء ولا من نقر يفلقم الله عز وجل ليس كمثله شيء وهو السميع البصير أرسل مساي من نقر إلا بصفة من صفاته خبارياته شو بعندهم
በፊዕሉም በተግባራቶቹም በሰራውም ይሁን አላህ ማንንም አይመስልም። በዛቱም በማንነቱም አላህ በእሱነቱም ማንንም አይመስልም። ወላ ፊ ሲፋቲሂ በባህሪያቶቹም አላህ ማንንም አይመስልም። ዋሂዱን ቢዛቲሂ ወሲፋቲሂ ወአፍዓሊሂ አላህ አዘ ወጀል በባህሪያቶቹም ብቸኛ ነው፣ በዛቱም ብቸኛ ነው፣ በተግባራቱ ያኒ በሰራውም አላህ ብቸኛ ነው። የአላህን ሱብሓነሁ ወተዓላ ሲፋን የሚመስል ከፍጡራኖቹ ለአንድም የለው ለአንዳቸውም የላቸውም። አላህም ሱብሓነሁ ወተዓላ ከፍጡራኖች ባህሪ ከማንም የማይመሳሰል የሆነ ጌታ ነው። ለይሰ ከሚስሊ ሸይእ ማለት ያኒ ልክ እንደ ብናኝ ማለት ነው። ጨረር ሲገባ የፀሐይ ጨረር ምናምን ሲገባ የምትታይ ማለት ነው። ሐረካ የምትንቀሳቀስ የሆነ ነገር ማለት ከዛ ውጪ አታየው። ሐታ ማለት አይደለም ከትንሹም ነገር ምንም ነገር አይፈልግ። አሸይኡል መኽሉቅ ወሸይኡል መውጁድ ሸይ ማለት ተገኝቶ ያለ ተፈጥሮ ያለ ነገር በአጠቃላይ ከነዛ ነገራቶች ምንም አላህ አይፈልግም። ወሁወ ሰሚዑል በሲር አላህ ሱብሓነሁ ወተዓላ ሰሚዕ ነው፣ ሰሚ ነው አላህ። አልበሲር ደግሞ ተመልካች ነው አላህ፣ ይሰማል ያያል። ሀዛ እኛ ምን እንሰማለን? ያኔ ፍጡራኖቹም ይሰማሉ፣ ፍጡራኖቹ ይመለከታሉ። ኢዘን አላህ ከፍጡራኖቹ ተመሳሰለ ወይ? ምክንያቱም ምንንም አይመስልም ካለ በኋላ ይሰማል ያያል። ምን ለማለት ይሄ ኢትፋቁን ፊል ለፍዝ ወእኽቲላፉን ፊል መዕና ይላል። ቃሉ አንድ ሆኖ ትርጉሙ ፈጽሞ የማይመሳሰል የሆነ ነገር። ለምሳሌ የአላህ ሱብሓነሁ ወተዓላ መስማት አዘልይ ነው፣ አበድይ ነው፣ ጅማሮ የለውም ፍጻሜም የለውም። ለአላህ መስማት ለማየቱ። ስለዚህ እንደዚሁም ደግሞ አላህን ሱብሓነሁ ወተዓላ ለአላህ የሆነ ነገርን ለማየት ጨለማ አይጋርደው። የሰማይ ሰማያት የምድር ምድራት አላህ ከአላህ የሚደብቅ ከአላህ የሚሸሸግ ምንም ነገር የለም። ሁሉንም ነገሮች በአንዴ መመልከት የሚችል ነገር ነው። የሚታዩ ነገሮችን በአጠቃላይ የሚሰሙ ነገሮችን በአንዴ የሚሰማ ነው አላህ። ለመስማት ጆሮ አያስፈልገውም። ሲማ ኹዝን አያስፈልገውም ለአላህ አዘ ወጀል። ለማየት አይን አያስፈልገውም። የፍጡራኖቹ መስማትስ ጅማሮ አለው ፍጻሜም አለው፣ ያበቃል። ሁለተኛ ደግሞ ማየታቸው በተወሰነ ነገር የተገደበ፣ የአላህ ማየት የተገደበ አይደለም። ፍጡራኖች እያንዳንዳቸው የሚያዩትም የሚሰሙትም በምንድነው? ቢአላት በመሳሪያ ነው። ጆሮ አለ፣ በጆሮ ነው የሚሰሙት። አይን አለ፣ በአይን ነው የሚያዩት። ያም ደግሞ ጆሮው ኖሮ አላህ የመስማትን አምር የመስማቱን አላህ አዘ ወጀል ቁድራ ያኒ ትዕዛዙን ሲያነሳበት ጆሮ እያለ ደንቆሮ ይባላል፣ መስማት አይችልም። ወደ አላህ ሙህታጅ ነው። ስለዚህ ቃሉ የቃል አንድነት እንጂ በፍጹም ትርጉሙ የማይመሳሰል የሆነ ነገር። ስለዚህ አላህ ማየቱ ከፍጡራኖች ማየት የሚመሳሰል አይደለም። የአላህ ሱብሓነሁ ወተዓላ መስማቱ ከፍጡራኖች መስማት፣ ማየቱ ከፍጡራኖች ማየት የሚመሳሰል አይደለም። ከፍጡራኖቹ በምንም በማንም ነገር የማይመሳሰል የሆነ ጌታ ነው አላህ አዘ ወጀል። ለይሰ ከሚስሊሂ ሸይ ኸለቀል ኸልቀ ቢዕልሚሂ ፍጡራኖችን አላህ አዘ ወጀል በእውቀቱን የፈጠራቸው አውቆ እያንዳንዱን ነገር በእውቀቱ ነው አላህ አዘ ወጀል ያስገኛቸው። ወቀደረ ለሁም አቅዳረን ያኒ ውሳኔንም ወሰነላቸው፣ ልኬት አደረገላቸው። ወቀደረ ለሁም አቅዳር እሺ ጉዳቱን ጥቅሙን የሚያገኛቸው ጥቅም የሚያገኙትን ጥቅም የሚያገኛቸው ጉዳት ኸይሩን ያኒ ሸሩን ነገር እያንዳንዱ ነገር አላህ አዘ ወጀል ጨርሶላቸዋል፣ ወስኖታል። ወቀደረ ለሁም አቅዳረን ወضرب لهم آجالا وضرب لهم አላህ አዘ ወጀል አደረገላቸው ወይንም አስቀመጠላቸው አጃለን የድሜ ምን ቀጠሮ ገደብ አድርጎላቸዋል። እያንዳንዱ በቀጠሮ ነው ያለው። ይሄን ያክል ጊዜ ትኖራለህ ብሎ አላህ ያለው ባዘል የተወሰነው በቀዷ በቀደሩ የተወሰነ እድሜ የሚኖር ክልል ደረጃ እንትን አለው ማለት ነው። ከዛ በላይ የሚኖር ምንም የሚቀድምም የለም የሚዘገይም የለም። وضرب لهم آجالا ولم يخفى عليه شيء بالله لا ምንም ነገር አልተደበቀበት። ولم يخفى عليه شيء من أفعالهم ከስራዎቻቸው ከሚሰሩት ስራ በአላህ ምንም አልተደበቀበት።
እያንዳንዳቸው ማለት ነው ወዓሊመ ማ ሁም ዓሚሉን ምን እንደሚሰሩ አላህ ያውቃል። ገና ሳይፈጥራቸው በፊት ኸይርን የሚሰራው ሸርን የሚሰራው እያንዳንዱ ነገር አላህ ያውቃል። በእንደዛ አይነት ሁኔታ የሚያውቀውን ነገር ነው አላህ የወሰነው። ደግሞ እነሱም የዛኔ አላህ በአዘል የሚያውቀው የሆነውን ነገር ነው ወደ ዱንያ መጥተው የሚሰሩት። ወኩሉን ሙየሰሩን ሊማ ኹሊቀ ለሁ እንዳሉት ረሱሉላህ ሰለላሁ ዐለይሂ ወሰለም ሁሉም ለተፈጠረለት ነገር የተገራ ነው እንዳሉት ማለት ነው። ወለም የኽፋ ዐለይሂ ሸይኡን ሚን አፍዓሊሂም ቀብለ ኸልቂሂም ገና ሳይፈጥራቸው በፊት አላህ አዘ ወጀል ከተግባሮች ወይንም ከስራቸው ምንም ነገር አላህ አልተደበቀበትም። ወዓሊመ ማ ሁም ዓሚሉን ወዓሊመ አውቋል አላህ ማ ሁም ዓሚሉን ምን እንደሚሰሩ ቀብለ አን የኽሉቀሁ ሳይፈጥራቸውም በፊት ገና ወደ ውጁድነት ወደ ግኝት ሳያመጣቸውም በፊት ምን እንደሚሰሩ እያንዳንዳቸውን ያውቃል። ኸለቀ ማለት እዚህ ጋር አውጀደ ወአንሻ ወአብዳዕ ማለት ነው። ማስገኘት መፍጠር አብዳዕ የሚለው ቃልንም ነው እንትልላል። ኸለቀ ማለት ካለ ምሳሌ ማስገኘት ማለት ነው። ሰማይን ለማየት ምሳሌን አይቶ አይደለም አላህ የፈጠረው። ምድርን ሲፈጥር ምሳሌ አይቶ አይደለም። በዲዑ ሰማዋቲ ወልአርድ ያኒ ፊ አወል መራ ወፊ አሕሰኒ ሱራ መጀመሪያ ጊዜ አላህ ሲያስገኝ ምሳሌን ሳይ በአማራ አይነት ሁኔታ ነው። እንደ አንድ ባለሙያ አይደለም አላህ የሆነ ነገርን ሲሰራ ለመጀመሪያ ጊዜ እያበላሸ ሙያውን እያዳበረ ሙያውን በጣም ማለት ነው እያሳደገ እየጨመረ መጨረሻ ላይ አሳምሮ አንድን ነገር እንደሚሰራ አይደለም። አላህ ኻሊቅ ማለት በቃ ሙብዲዕ ማለት ነው። ሌሎቹ ሷኒዕ ናቸው። የሆነ ነገር ሊሰሩ ይችላሉ። አላህ ባስገኘው አላህ በፈጠረው ነገር አላህ በሰጣቸው ዕውቀት አላህ እነሱ ላይ ባደረገው ቁድራ ማለት ነው። ስለዚህ አላህ አዘ ወጀል ነገራቶችን በአጠቃላይ ያስገኘናቸው ቢዕልሚሂ ነው። ዓሊሙን ቢሂም እነሱን የሚያውቃቸው ነው ሳለ ማለት የሚሰሩትን ምን አይነት ሰው እንደሆነ መጥፎ ሰው ነው ጥሩ ሰው ነው ወይም ደግሞ ከዛ ሌሎችንም ፍጡራኖችንም አጠቃላይ ማለት ነው። አቅዳር ማለት ደግሞ ያው ጀምዑ ቀደርና ወሁወ ማ ከተበሁ ላሁ አዘለን ምን ኸይርን አው ሸር ወቀደረ ለሁም አቅዳረን ሲል ከኸይርም ከሸርም አላህ በአዘል የወሰነ የሆነ ነገር ነው። አጀላቸውን ልክ እንደዚህ የሚኖሩበትን ያክል ማለት ነው ያስቀመጠ ማለት ነው። አጃል ሲል ከላይ ባየነው ደርሳችን ማለት ነው። አጀለን ወሁወ አልሙደቱ ለቲ የዒሹነ ፊሃ የሚኖሩበት ጊዜ የሚኖሩበት የዕድሜ ገደብ ማለት ነው። ስለዚህ ምን ማለት ነው? በአጠቃላይ አላህ አዘ ወጀል ፍጡራኖችን በአጠቃላይ ሲፈጥራቸው በቁድራው ነው። ፈልጎ عند تعلق ኢራደቲ ማስገኘት ፈልጎ በፍላጎቱ በመሻቱ ነው ያስገኛቸው። ማንም አስገድዶት ማስገኘት አለበት ብሎ ተጭኖት አይደለም። አላህ ለማስገኘትም ይጫነው የለም፣ ለማጥፋትም ማጥፋት አለበት ብሎ ይጫነው የለም። ሙጅበር አይደለም፣ አላህ የሚገደድ አይደለም በነገራቶች ላይ። ቢኢራደቲ ጀሚዑል መኽሉቃትን በአጠቃላይ ያስገኛቸው እሱ ነው። ደግሞ እነሱን የሚያውቀው ነው ሳለ ማለት የሚሰሩት የሆነውን ነገር አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር ይላል አላህ አላ ያዕለም አያውቅም እንዴ መን ኸለቀ የፈጠራቸው ሰዎች ነው ምን አይነት እንደሆነ መጥፎ ሰው እንደሆነ ጥሩ አያውቅም እንዴ አላህ አዘ ወጀል ወሁወ ለጢፉል ኸቢር ሆኖ ሳለ እያንዳንዱን ምስጢር የሚያውቅ አዛኝ ሆኗል። እንግዲህ እነዚህ ሲፋቶች በአጠቃላይ ለአላህ ሱብሓነሁ ወተዓላ አዘልይ አበድይ የሆኑ ሲፋዎቹ ባህሪያቶቹ ናቸው። ፍጡራኖችን በአጠቃላይ ከፈጠረ በኋላ ወአመረሁም ቢጣዓቲሂ ወአመረሁም አዘዛቸው ቢጣዓቲሂ እንዲታዘዙት በትዕዛዙ እንዲቆሙ። ምክንያቱም እያንዳንዱ ነገር ሲፈጠር የራሱ ዓላማ አለው። ለዓላማ ነው አላህ የፈጠራቸው። ወአመረሁም ቢጣዓቲሂ ወነሃሁም ዐን መዕሲየቲሂ ከማዕሲያም ደግሞ አላህ ከለከላቸው። ጣዓ ማለት ኢምቲሳሉል አዋሚር ወልኢንቅያዱ ለሃ የአላህን ትዕዛዞችን መፈጸም ማለት ነው። ኢምቲሳሉል አዋሚር ለዛ ደግሞ እጅ እግርን መስጠት በቃ ታዛዥ መሆን አለብን። ይሄ ነው ማዕሲያ የሚባለው ነገር ደግሞ ያው እሱ ተቃራኒ ነው። የእንትና የጣዓ ተቃራኒ ወንጀል ማለት ነው። እርሱን ከማመጽ ወነሃሁም ዐን መዕሲየቲሂ ማለት ከወንጀል ወይም እርሱን ከማመጽ ከልክሏቸዋል አላህ አዘ ወጀል። ሐራሙ የተኛው ነው፣ ሐላሉ የተኛው ነው፣ ጥሩ የተኛው ነው፣ መጥፎ የተኛው ነው፣ እያንዳንዱ ነገር አላህ ግልጽ አድርጎ አስቀምጦታል ሁሉንም ነገር። ስለዚህ አንድ ሰው ማለት ነው ወንጀል ሲሰራ ወንጀል መሆኑን ሳያቀርቶ ነው እንዴ? አይደለም።
ወንጀል ሳቅ ይሄ ነገር ወንጀል አለመሆን ወንጀል እንደሆነ ሳያቀርቱ አይደለም ያቃል። ነገር ግን አላህ Subhanahu Wa Ta'ala ያን ነገር በአዘል ያን ነገር እንደሚሰራ ያቃል። ከዛም ደግሞ ለዛ ነገር የተገራ ነው በቃ ለዛ ወንጀል ያ ሰው ጣዓ የሚሰሩ ሰዎችም ልክ እንደዚሁ መልካም መሆኑን አውቀው ነው የሚሰሩት። አላህ ትእዛዙን ስላስቀመጠ አላህ ያገራለት ማለት ነው። ወአመረሁም ቢጣዓቲ ወነሃሁም ዐን መዕሲየቲ ወኩሉ ሸይን ሁሉም ነገር የጅሪ ይካሄዳል። ዱንያ ላይ የሚካሄዱ ነገር ያኔ ዓለም ላይ ዩኒቨርሱ ላይ የሚካሄዱ ነገሮች የሚፈጸሙ ነገሮች በአጠቃላይ ቢቁድረቲሂ በአላህ Subhanahu Wa Ta'ala ችሎታ በሱ ቁድራ ሁሉ ያዘዛቸውን ትእዛዞች የሚሰሩ ሰዎችም በአላህ ቁድራ ነው የሚሰሩት። የሚካሄደው ያንን ስራቸውን ማካሄድ የሚችሉት ስራቸውን ማስኬድ መፈጸም መስራት የሚችሉት በአላህ ቁድራ በዒባዳዎች አዞ አላህ ምን አድርጓል? ቃል ገብቷል አይደል? አጅርን በመስጠት ጀነትን እንደሚያስገባ ያ ስራ ውዴታውን እንደሚያስገኝ ምን አድርጓል? አሳውቋል። ቃሉን ገብቷል። ማዕሲያ መሰራ ሰው ደግሞ ልክ እንደዚሁ ወኩሉ ሸይን የጅሪ ቢቁድረቲሂ ወመሺአቲሂ በእርሱ ደግሞ መሻት በአላህ መሻት በአላህ ፍቃድ ነው የሚካሄደው። አላህ ያን ነገር ስለፈቀደው አላህ ያንን ነገር በዛ አይነት ሁኔታ መካሄዱን በዛ አይነት ሁኔታ መፈጸሙን ስለፈለገው ስለፈቀደው እርሱ ስላሻው እንጂ ከዛ ማለት ነው በተቃራኒ የሚሄድ የሚፈጸም የሆነ ነገር የለም። ወመሺአቱሁ ተንፉዝ የአላህ መሺአ ፍላጎቱ ይፈጸማል። ላማ ፍላጎቱ ሁሉ ወመሺአቱሁ ተንፉዝ ላ መሺአተ ሊልዒባድ ለባሮች መሻት የላቸውም ኢላ ማሻ ለሁም አላህ የሻላቸው አላህ የፈቀደላቸው ነገር ካልሆነ በቀር አንተ አንድ ነገር ስለፈለክ ያን ነገር መስራት አትችልም። ያ አንተ የፈለከው ነገር ከአላህ Subhanahu Wa Ta'ala ፍላጎት የገጠመ ከሆነ ሲቀር ከአላህ ፍላጎት የገጠመ ከሆነ ሲቀር አላህ ያሻው ነገር ፍጡራኖች በአጠቃላይ ያ ነገር እንዳይገኝ ያ ነገር እንዳይሆን እናድርግ ብለው ቢሰበሰቡ ማድረግ አይችልም። አላህ ፈልጎታል። አላህ አልፈለገውም። ያንን ነገር አይ መገኘት አለበት መኖር አለበት መሆን አለበት መፈጸም አለበት ብለው ደግሞ ዓለም ላይ ያሉት በአጠቃላይ ቢሰበሰቡ ያንን ነገር ምን ማድረግ አይችልም መቀየር አይችልም። የአላህ ውሳኔ ላ መሺአተ ሊልዒባድ ኢላ ማሻ ለሁም ሻዒሩ እንዳሉት ማለት ነው ገጣሚው ፈማ ሺእተ ካነ ወኢለም አሻ ይላሉ። አንተ የፈለከው ነገር ይሆናል እኔ ባልፈልግም ወማ ሺእቱ ኢለም ተሻእ ለም የኩን እኔ የፈለኩት ነገር አንተ ካልፈለከው ደግሞ አይሆንም ብለን ወማ ተሻኡነ ኢላ አን የሻ አላህ ይላል። እዚህ ዓለም ላይ የሚከሰቱ ነገሮች በአጠቃላይ በአላህ መሻት ነው። ፈማ ሻእ ለሁም ካነ ለነርሱ የሻላቸው ነገር ይሆናል። ከመሆን የሚያግደው የሚከለክለው ምንም ነገር የለም። ወማ ለም የሻእ ለም የኩን አላህ ያልፈቀደው ነገር ግን አላህ ያልፈለገው ነገር አይሆንም። ምንም ማንም ቢፈልግ አይሆንም። እዚህ ዓለም ላይ የሚከሰቱ ነገሮች በአጠቃላይ አላህ የፈለገው አላህ የሻው የሆነ ነገር ነው። نعم ስለዚህ ይሄ የቀደር ጉዳይ ላይ ሰፋ ባለ መልኩ ይመጣል። ለአላህ ውሳኔ ቀደር የሚለው መስአላ ላይ በጣም ከባድ ነው። በዛ ነገር ላይ ጠልቆ መግባት አታካ እስልምና ያወጣል። በቃ ሁሉም ነገር ጣፋጩም መራራውም ጥሩም መጥፎም ሁሉም ከማን ነው? ከአላህ። በዚህን ያክል መመለስ አለብህ ይላሉ። የቀደር ጉዳይ ላይ ሐታ ሌሎች እነዚህ ሙዕተዚላ የሚባሉት የቀድርያ የሚባሉት ሐታ ምን ማለት ደረጃ ላይ ቃጣቸው አላህን በሰዎች ስራ አይመለከተው ማለት ደረጃ ደርሰዋል። በቃ አላህ የሰዎችን ስራ ላይ በቃ ኸይሩንም ሰው የፈለገውን ይሰራል፣ ሸሩንም የፈለገውን ይሰራል። ከዛ አላህ ከፈጠረ በኋላ ነው አውቆ ምንዳቸውን የሚሰጣቸው ማለት ደረጃ ሄዱታል። ይሄ ከእስልምና የሚያወጣው ነው ተግባር። ሐታ በዚህ ጉዳይ ይላሉ አላህ የሚሰሩትን ነገር እያንዳንዱ አራተኛ ሰማይ ላይ አንዳንዶች ደግሞ ሃይ ካዕባ ላይ አንዳንዶች ደግሞ ሃይ አርሽ ላይ ነው። የተለያየ ዘገባዎች አሉ። አላህ ፍጡራኖችን በአጠቃላይ ማለት ሩሖችን ከፈጠረ በኋላ
ጅብሪል አለይሂ ሰላም የአደምን ጀርባ እንዲዳብስ አደረገው። ከዛ ሲዳብሰው የዙሪያዎችን የአደምን ልጆችን ሩህ በአጠቃላይ በጭብጡ ስራ አደረጋት አሉ ጅብሪል አለይሂ ሰላም። ከዛ ለእያንዳንዱ አላህ የየራሳቸው ሱራ ቅርጽ ሰጣቸው። እዛው ቅርጽ ሰጣቸውና ያኒ ቃል ያስገባቸው ነው። فاشهدهم على انفسهم አለስቱ بربكم እኔ እናንተ ጌታ አይደለሁም እንዲህ ብሎ አላህ Subhanahu Wa Ta'ala አስመሰከራቸው አሉ። ሁላቸውም በአንድ ቃል ምንድነው ያሉት? ባላ አረኛ ጌታ ነህ የኛ ፈጣሪ ነህ ብለው ለአላህ ጀለስ ሁሉ። አላህ እነሱን መፈተን ፈለገ። ምን አላቸው? ባሉሽ ጥሩ ስጁድ አድርጉ አላቸው። ምን አድርጉ? ስጁድ አድርጉ። አሁን ሁለት ቦታ ተከፍለዋል አሉ። እያንዳንዳቸው ደግሞ ሁለቱም ሁለት ቦታ ተከፍለው አጠቃላይ 4 ቦታ ተከፍለዋል አሉ። ስጁድ አድርጉ ሲባሉ እያንዳንዱ ሰው ዱንያ ሲመጣ ይህን ቃል ኪዳን ይዞ ነው የመጣው። አንደኞቹ ስጁድ አደረጉ አሉ። ስጁድ አደረጉና ሲነሱ ቆሞ ያሉትን አገኟቸው። አልহামዱሊላህ አላህ ስጁድን የማድረግን እድል ስለሰጠን ብለው ሹክር ድጋሜ ለአላህ ምስጋና የሹክር ስጁድ ወረዱ አሉ። ስጁድ ካደረጉት መካከል ደግሞ የቆሙትን አዩና ግማሻቸው ለምን ስጁድ አደረገን እኛ ብንቆም ይሻል ነበር አሉ። የቆሙትም ሁለት ቦታ ተከፈሉ። የቆሙት እንኳንም ቆሙ አሉ። ግማሾቹ ደግሞ ስጁድ ያደረጉትን አዩና ስጁድ ማድረግ ነበረብን ብለው ስጁድ ባለማድረጋቸው ተጸጸቱ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። አሁን ይሄ ምንድነው ሲባል ምሳሌው አለ ስጁድ አድርገው እንኳንም ስጁድ አደረገን ብለው ለአላህ ሹክር ያወረዱት አሉ። በእስልምና ተወልደው አላህ በእስልምና የመወለድን ተውፊቅ ሰጥቷቸው በዛው በእስልምና የሚሞቱ ናቸው አሉ። ከነርሱ አላህ ያደርጋል። ሁለተኞቹ ስጁድ አድርገው ደግሞ ስጁድ በማድረጋቸው የተጸጸቱት ይላሉ ሙስሊም ሆነው ተወልደው ካፍረው የሚሞቱ ናቸው አሉ። ወለዒያዙ ቢላህ። ቆመው ደግሞ እንኳንም ቆምን ያሉት በኩፍር አድርገው በክህደት ላይ በኩፍር ላይ አድርገው በዛው በኩፍር የሞቱት ናቸው። ስጁድ ማድረግ ነበረብን ብለው ስጁድ ባለማድረጋ የተጸጸቱት ደግሞ አላህ ተውፊቁን ሰጥቷቸው የሚሰልሙት ናቸው። አኺር ላይ አላህ የመስለምን ተውፊቅ ሰጥቷቸው ኻትማቸው ተስተካክሎ በሸሃዳ የሚሞቱ ሰዎች ናቸው። ስጁድ ባለማድረጋቸው ቆሞ የተጸጸቱ ይችላል። አላህ የዛን ነው የሚያውቁት ምን አይነት ሰው ነው እያንዳንዱን አውቆታል። ቃሉን የሚፈጽመውን ቃሉን ልክ እንደዚህ ማጥፎ ቃሉን ሳይሞላ የሚሞተውንም ሁሉንም አውቆታል። በአላህ ቃል ኪዳን ደግሞ ሁሉም ሰው ይጠየቃል ለአላህ በገባው ቃል ኪዳን። ስለዚህ እዚህ ላይ ዱንያ ላይ ከፈጠራቸውና ከዚህ ላይ ከሚካሰቱ ከሚካሄዱ ነገራቶች አላህ ያልፈቀደው አላህ ያልወሰነው ምንም የሚሆን ነገር የለም። نعم يهدي من يشاء الله سبحانه وتعالى ያሻውን ሰው ይመራል ወደ ቀናው መንገድ። ሂዳያ በሁለት ይከፈላል። ሂዳያ ደላላህ ከሆነ ወደ መልካም ነገር መጠቆም ከሆነ هذا አላህም ፍጡሮቹም ሊገለጹበት የሚችሉበት ነገር ነው። ለምን ነቢያቶችን አላህ عز وجل የላካቸው ለምንድን ነው? ወደ ቀናው መንገድ ለማመላከት ነው አይደል? ለሂዳያ ሰበብ አድርጎ አላህ የላካቸው። ነገር ግን ሂዳያ የሚባለው ነገር يهدي من يشاء ስለዚህ ቦታ ላይ ሂዳያ في القلب አላህ ልብ ላይ የሚፈጥረው ሰውየው አላህ መርቶት ታላ የሚባለው ምንድነው? የኸይር ስራን ፍላጎቱን ልቡ ላይ አላህ ሲያደርግ ጥሩ ነገሮችን አላህ ሲገጥመው ከመጥፎ ነገሮች እንዲርቅ ሲያደርገው ወደ አላህ Subhanahu Wa Ta'ala ሙቅቢል እንዲሆን ሲያደርገው አላህ መርቶታል፣ ሂዳያ ሰጥቶታል፣ በዒባዳው ላይ አቁሞታል ማለት ነው። ስለዚህ ይህ ሂዳያ مختص بالله عز وجل حتى النبي صلى الله عليه وسلم ምንድነው ያላቸው? انك لا تهدي من احببت አንተ እኮ ያሻው የወደድከውን ሰው አላቸው ሂዳያ መስጠት አትችልም አላቸው። انك لا تهدي من احببت ሂዳያ በሳቸው እጅ ቢሆን እኮ አኺር ላይ ማለት የዛኔ አጎታቸው በሚያጣጥርበት ሰዓት ስንትና ስንት ውለታን ያዋለላቸው ከጠላታቸው የተከላከለላቸው የአላህን መልእክት እንዲያስያደርሱ ድረስ ማለት ነው። በእንደዛ አይነት ሁኔታ ለሳቸው እየታገለ የነበረው አቡ ጣሊብ ሂዳያን ሳይዝ ነው ሸሃዳን ሳይዝ ሂዳያን ሳይታደል ነው የሞተው። ለምን? ሂዳያ በእጃቸው ስላልሆነ በነብዩ ሰለላሁ ዐለይሂ ወሰለም ሂዳያ የሚሰጠው አላህ ነው። ነገር ግን ወደ ኸይር አመላካች አድርጎ ይሄ ኸይር ነው ይሄኛው መጥፎ ነው
ያንን ነገር እንዲያሳውቁ በተለያየ ጊዜ ለተለያዩ ህዝቦች አላህ አዘ ወጀል ነቢያቶችን ልከዋል። ቃለ المصنف رحمه الله يهدي من يشاء ويعصم ከመጥፎ ነገር ይጠብቃል። ወንጀል እንዳይሰራ መጥፎ ነገርን እንዳይሰራ አላህን የሚያስቆጣ ተግባርን እንዳይፈጽም ይጠብቃል። ወይዓፊ ዓፊያንም ይሰጣል፣ ጤናን ይሰጣል፣ ሰላም ያደርገዋል ከሚፈራው ነገር ነው። ለዱንያ ከሚፈራቸው ከዱንያ ጉዳዮችም የሚጨነቅበት አኺራዊ ጉዳይም ካለ ከነዛ ነገራቶች በአጠቃላይ አላህ ሰላም ያደርገዋል። ዓፊያውንም ጤናውንም አላህ ይሰጣል አሉ። هذا فضلا ከርሱ በሆነ ትሩፋት ነው። ያ ነገር አላህ ግዴታ ሆኖበት አይደለም። አይ ይሄን እከሌ ፉላንን መምራት አለበት ብሎ አስገዳጅ ኖሮበት አይደለም። እከሌን ከመጥፎ ነገር መጠበቅ አለበት ብሎ አስገዳጅ ኖሮበት አይደለም። ልክ እንደዚሁም ደግሞ እከሌን ከመጥፎ ነገር መጠበቅ አለበት ዓፊያን መስጠት አለበት ብሎ አስገዳጅ ኖሮበት አይደለም። ፈضለን ሚንሁ ከርሱ በሆነ ትሩፋት ነው። የአላህ ትሩፋት የአላህ ፈضሉ ከፍጡራኖች ፈضል የሚመሳሰል አይደለም። وكذلك عدل ويضل ያጠማል አላህ ያጠማል፣ መንገድን ያሰጣል፣ ያጠማል ምን ያሻውን ሰው ويخذل ያዋርዳል። ይሄ خذل የሚባለው ነገር ምንድነው? እርዳታውን አላህ ያቆምበታል ማለት ነው። ንስራውን አላህ ያነሳል፣ ከሱ ላይ እርዳታውን አላህ ያነሳል፣ ብቸኛ አድርጎ ያስቀረዋል ማለት ነው። هذا ويبتلي ደግሞ በመጥፎ ነገሮች አላህ ይሞክረዋል፣ ይፈትነዋል። መጥፎ ነገር ሸር በመስራት ይህም ደግሞ ኢብትላኡሁ عدل منه ከርሱ በሆነ ፍትህ ነው። لأنه المتصرف في ملكه كيف يشاء አላህ ስብሓነሁ ወተዓላ በግዛቱ በሚቆጣጠራቸው ነገራቶች እንዳሻይ ማድረግ ምን ስላለው ሙተሰሪፉ ማሊኩ ባለቤቱ ኻሊቁ እሱ ስለሆነ ማለት ነው። ሙደብሩ እሱ ስለሆነ ለምን እከሌን አጠመምከው፣ ለምን እከሌን ጀሃነም አስገባኸው፣ ለምን እከሌን መጥፎ ስራ አሰራህ የሚል ክስ የሚያነሳበት የለም። ነገር ግን ለዚህ ነው መጥፎ ነገር ኸይር ነገርን ስታገኝ فمن وجد خيرا فليحمد الله አይ እኔ ሶላት ሰግጃለሁ ማሻአላህ ሙስሊም ነኝ፣ እኔ እንደዚህ ቁርአን ቀራሁኝ፣ እኔ እንደዚህ ያኒ حفظ حفظኩኝ፣ ወይም ደግሞ እንደዚህ ጂሃድ ሄድኩኝ፣ እኔ ሐጅ አደረኩኝ ዶ በቃ እኔ ማለት እኮ ማለት አትችልም። فمن وجد خيرنا فليحمد الله الله لا يمسكن خير ያገኘ ያ ኸይር ከማን ነው? ከአላህ ነው። فضلا منه ነው። መጥፎ ነገር ካገኘስ ከተፈተክ መጥፎ ነገርን ከሰር ካጋጠመክ ومن وجد غير ذلك فلا يلومن الا نفسه ራሱን እንጂ ያውቀሳል። ራሱን መውቀስ ያለበት ለዛ ነገር ተገቢ ስለሆነ ነው። ያፊ ሰው አላህ ሲቀጣው ሲያጠመው ለዛ ነገር ያ ሰው ተገቢ ሆኖ ስለተገኘ عدلا من ከርሱ በሆነ ትሩፋት ነው። ولا يظلم ربك احد الى الله በቁርአን ጌታ ማንንም አይበድልም። እኔ حرمت الظلم على نفسي ብሏል በሐዲስ القدس በደልን በኔን በራሴ ላይ እንግዲህ እርም አድርጌዋለሁ ክልክል አድርጌዋለሁ ይላል። مرحبا وكلهم يتقلبون وكلهم ፍጡራኖቹ በአጠቃላይ ማለት وكلهم ሁላቸውም يتقلبون ይገለባበጣሉ ወይም ይዘዋወራሉ في مشيئته በርሱ መሻት በአላህ መሻት ነው ይገለባበጣሉ በአላህ ፍላጎት ማለት ነው። بين فضله وعدله በትሩፋቱና በፍትሃዊነቱ የቀጣውን እርዳታውን ከሱ ላይ ያነሳበትን ብቸኛ ያስቀረውን ሰው አላህ Subhanahu Wa Ta'ala በዓዲልነቱ በርሱ ሆነ ፍትህ ነው የፍትሃዊነቱ ነው። የአላህ ፍትህ ከፍጡራኖች ፍትህ የሚመሳሰል አይደለም። ልክ እንደዚህም ደግሞ ኸይርን የገጠመውም ደግሞ ኸይር የገጠማቸውም ሰዎች ደግሞ ከርሱ በሆነ ፈضል ከርሱ በሆነ ትሩፋት ነው። وهو እርሱ አላህ Subhanahu Wa Ta'ala ሙተዓሊ የተጠራራ ነው። ሙተዓል የጠራ ነው። አኒል አብዳት ከተቃራኒ የጠራ ነው። ለአላህ ተቃራኒ በእያንዳንዱ በሲፋዎቹ በባህሪያቶቹ ምንድነው ብቸኛ ነው ብለናል። አላህ ተቃራኒ የለውም። እርሱ የሰራውን የሚቃረን የለም። hatta ማለት ነው እዚህ ጋር ተቃራኒ እዚህ ዱንያ ላይ እንኳን ምድር ላይ እንኳን አንድ ሀገር ላይ እንኳን ሆኖ ሁለት ነገር ሰው ሲኖር እንዴት ነው ሰውን በአጠቃላይ ማለት በጦርነት አስገብቶ ረፍት ነው እኮ የሚነሳው አይደል እንዴ?
አሁን ለሰማይ ሌላ አምላክ ቢኖር ለምድር ሌላ ቢኖር እርስ በርስ እየተታኮሰ ወለዒያዙ ቢላህ ከባድ ነው። እና አላህ ሱብሓነሁ ወተዓላ ወሁወ አለዚ ፊሰማኢ ኢላሁን ወፊል አርዲ ኢላህ፣ በሰማይ የሚመለከው ብቸኛ ጌታ ማን ነው? አላህ ነው። በምድርም የሚመለከው ብቸኛ ጌታ ማን ነው? አላህ ነው። ኢነ ዲነ ዒንደላሂ ኢስላም፣ ብቸኛ የሚመለከው አላህ ሱብሓነሁ ወተዓላ፣ የሚዋደቁለት ለሱ ብቻ ነው። ተቃራኒ የለውም ለአላህ አዘ ወጀል። ከተቃራኒ የጠራ ነው። ወልአንዳዲ ከቢጤም የጠራ ነው። ቁል ሁወ አላሁ አሐድ አለ ብለህ በል ያ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አላህ ምንድን ነው? አንድ ነው ብለህ በል። አሐድ በል፣ አላህ ብቸኛ ነው በል። እንግዲህ አሐድ የሚለው ዋሂድ የሚለው ያው ለይሰ ሚን ጠሪቅ ልዐደድ አይደለም፣ ከቁጥር በኩል አይደለም። ቁጥር ይሄ አንተ አንድ ነብን መከፋፈል የሚችል ነው፣ ፍጡራኖቹ በአጠቃላይ ማለት ነው። ኢማም አቡ ሐኒፋ እንዳሉት እነላህ ዋሂድ ሲባል አላህ ብቸኛ ነው ሲባል ላ ሚን ጠሪቅ ልዐደድ ወላኪን ሚን ጠሪቅ ላ ሸሪከ ለሁ ይላሉ። ከቁጥር በኩል አንድ ሁለት ተብሎ በሚቆጠር አይነት ቁጥር ሳይሆን አንድ ሁለት ተብሎ የሚቆጠር ቁጥር ከሆነስ አንድ ካልከ ምን ስንትን ይቀበላል? ሁለትን ይቀበላል እኮ አይደል እንዴ? አንድ ብለህ ሁለትን አይቀበልም ማለት አትችልም። አላህ ግን አንድ ነው ሲባል ብቸኛ ነው ለማለት ነው። አላህ ብቸኛ ነው። ከተቃራኒ ከቢጤ የጠራ ወለም የኩን ለሁ ቁል ሁወላሁ አሐድ አላሁ ሰመድ፣ የሁሉ መጠጊያ የሁሉ መሸሸጊያ ነው አላህ አዘ ወጀል። ለም የሊድ ወለም ይውለድ፣ አልወለደም አልተወለደም፣ ሲፋውም አይደለም። ከዛ ስንድና ያላቸው መጨረሻ ወለም የኩን ለሁ ኩፉወን አሐድ፣ ምንም አይነት ቢጤ የለውም። ከቢጤ የጠራ ነው፣ ከአንዳድ የጠራ ነው። ለይሰ ከሚስሊሂ ሸይ፣ ቅድም እንዳሳለፍ ነው ማለት ነው። እርሱን መሳይ ምንም የለም። የአላህን ባህሪ የሚመስል ለማንም የለውም ማለት ወለም የኩን ለሁ ኩፉወን አሐድ ለይሰ ከሚስሊሂ ሸይ። ስለዚህ አላህ ከምን የጠራ ነው አሉ? ከተቃራኒ ضد የሚባለው ነገር ነዚር ማለት ነው፣ ኩፍር። ወሚስሉ አንዳድ ማለት ጀምዑ ጅን ከማ እንግዲህ ንድ ተቃራኒ ቢጤ የሚባለው ነገር ተቃራኒ የሚባለው ነገር ልክ እንደዚሁ ማለት ነው። ከነዚህ ከሁለቱም አላህ አዘ ወጀል የጠራ ነው፣ ሙካፊ የለውም አሉ። ከዛ ቀጠል አደረጉና ምን አሉ? ወላ ራደ ሊቀዳኢሂ፣ ለአላህ ሱብሓነሁ ለውሳኔው ምን የለውም ምላሽ የለውም። ላ ራደ ሊቀዳኢ፣ አላህ የወሰነው አላህ እንግዲህ ቀዳእና ቀደር የሚባለው ምንድነው? ቀዳእ የሚባለው አላህ በአዘል ዛን የሚያውቃቸው የወሰነው ውሳኔ ማለት ነው። ቀዳእ የሚባለው በአዘል ዛን የወሰነው ይሆናል ብሎ የወሰናቸው ውሳኔዎች ቀዳእ ይባላል። ቀደር ደግሞ ያኛው በተግባር ሲከሰት ምን ሆነ ይባላል? ቀደር ይባላል። ቢልቀዳእ ወልቀደር ማመን ማለት ይሄ ነው። ቀዳእ ዛኔ አላህ በአዘል ወስኖ ጅማሩ በሌለው በሆነ እውቀቱ አውቆ የወሰነው የፈረደው ሆነ ፍርዱ ቀዳእ ይባላል። ያ ነገር ደግሞ ሲወሰን እዚህ ጋር ቀደረ አላህ ይባላል ማለት ነው። አላህ በቀዳእ ወስኖት የነበረውን ውሳኔ ፈጸመው ማለት ነው። ስለዚህ ለአላህ ውሳኔ ምን የለም አሉ? ራድ የለም መላሽ የለውም ይላሉ። ልክ እንደዚሁ ደግሞ ወላ ሙዐቂብ የሚያዘገይም የለም። እየተከታተለ የአላህን ውሳኔ የሚያዘገይ የሚቀይር የለም። ይግባኝ የለበትም በአላህ ውሳኔ። ከወሰነ ወሰነ ነው፣ ከፈረደ ፈረደ ነው አላህ አዘ ወጀል። እንግዲህ እሺ አሁን ቁኑት ላይ ምን እንደምንለው ወቂና ሸረ ማ ቀضይት እንላልና ከወሰንከው ውሳኔ ጠብቀን ከወሰንከው አላህ በአዘል የወሰነውን ውሳኔ ዱዓ ብታደርግ ብትፈነዳ ያ ውሳኔ አይቀየርም። አሁን ወቂና ሸረ ዱዓው ለምን አስፈለገ ታዲያ? አላህ በአዘል የወሰነው ውሳኔ አንተ ላይ የሚፈጠርብህ ከሆነ የሚከሰትብህ ከሆነ ለምን ዱዓ ብታደርግ? ዑለሞች ምን ይላሉ? ይሄ ዱዓ ማድረጉ አሉ ለምሳሌ ፉላን ላይ በዚህን ሰዓት እንደዚህ አይነት ሰዓት በእንደዚህ አይነት ቀን አላዩ ላይ ቋጥኝ ይርቅበታል የሚል ውሳኔ ተወስኖበት ከሆነ አሉ ወቂና ሸረ ማ ቀضይት ስትል ከምኑ ነው ጠብቀኝ ያልከው? ከሸሩ ጠብቀኝ ያልክ። አንድ ያንን ነገር አላህ ሲያወርድ በታትኖ አላህ ያወርደዋል ማለት ነው። አንተ ላይ መውረዱ አልቀረም፣ ግን አላህ አሻው አድርጎ አንተ ላይ ያወረደው ማለት ነው። ወይም ደግሞ ለአንተ መቻሉን አላህ ይሰጥሃል። ዱዓው ለዛ ነው ያስፈልገው። ሁለተኛ ደግሞ አንድ ሐዲስ አለ ላ ይረዱል ቀደሩ ኢላ ቢዱዓ፣ የአላህ ውሳኔ በዱዓ እንጂ አይመለስም የሚላል። የአላህ ውሳኔ በምን እንደሚመለሰው በዱዓ። የትኛው ቀደር ነው የትኛው ነው ከተባለ ቀደሮች ለሁለት ይከፈላሉ። ሙዓለቅና ሙብረም ይባላል። ሙብረም የሚባለውን ይሄ ቁርጥ በቃ በወሰናል ተብሎ በቃ ጀዝም የተደረገበትን
ምንም ብታደርግ የሚቀየር የለም። አሁን እንዳለው አላህ ወይን ያንን ነገር ሲያወርድ ቀለል አድርጎ ያወርድልሃል ወይም ደግሞ ለአንተ መቻሉን ነው የሚሰጥህ ዱዓ ስታደርግ። ሙዓለቅ ከሆነስ ሙዓለቅ ከሆነ ግን አላህ ያነሳልሃል። ያን ነገር የተንጠለጠለ ነው። በእከሌ እንዲህ ያለ መጥፎ ነገር ይፈጠርበታል ብሎ አላህ ወስኖታል። ግን ዱዓ ካደረገ ያ ነገር ይነሳለታል ብሎ ፉላን የሚኖረው ይሄን ያክል ነው ተብሎ 60 ዓመት ተወስኖለታል። ዝምድናን ከቀጠለ 20 ዓመት ይጨመርለታል ብሎ የወሰነው ውሳኔ ካለ ይጨመርልሃል ማለት ነው እንጂ በቃ የሚኖረው 60 ዓመት ነው ብሎ አላህ በቀዷ ወስኖ የወሰነው ውሳኔ ከሆነ ሙብረም ከሆነ አይቀየርም። በቃ ያን ነው የምትኖረው። ግን ሙዓለቅ ካለስ ዝምድና ስትቀጥል ኸይር ስራን ስትሰራ የሆነ ነገርን ስታደርግ አላህ አዘ ወጀል ያን ነገር ይጨምርልሃል ማለት። ስለዚህ ወቂና ሸረ ማ ቀደይተ ሲል ማሰብ ያለብንም ይሄንን ነው እንጂ የአላህ ውሳኔ በቃ በአዘል የወሰነውን ውሳኔ ሙብረም የሆነውን እቀይራለሁ ብሎ መታገል ይሄም ኩፍር ነው፣ ከእስልምና ያወጣል። የአላህ ውሳኔ አይቀየርም፣ የሚጨምርበትም የለም የሚቀንስበትም የለም ማለት ነው። ላ ራደ ሊቀደሪሂ ሊቀዳኢሂ ወላ ሙዐቂበ ሊሑክሚ ፍርዱን የሚያዘገይ በዚህ ሰዓት እንዲህ ነገር ይፈጠራል ካለ የወሰነው ውሳኔ ካለ ያንን የሚያዘገይ የለም። ወላ ጋሊበ ሊአምሪሂ የአላህን ሱብሓነሁ ወተዓላ አምሩ ትእዛዙን የሚያሸንፍም የለም ማንም ምንም። ለው አነ አወለኩም ወአኺረኩም ለመጨረሻችሁ መጨረሻ በአጠቃላይ ቢተሰበሰቡና ይላል አላህ አዘ ወጀል ወይም ደግሞ ያኒ እነኩም ለን ተብሉጉ ዱሪ ፈተድሩኒ እንግዳው ብላችሁ ብትነሱ ጉዳቴን አትደርሱ መጉዳት አትችሉም። ምን ይላል እንጥቀመው አላህ እንዲህ ነገር ኸይር ነገር አደረገልን ብላችሁ እንጥቀመው ብላችሁ ብትነሱ እኔን መጥቀማት አላህን መጥቀም አይችል መጉዳትም አይችልም። ማን ለወሰነው ውሳኔ እጅ ሰጥተህ መቀበል ብቻ ነው። መርሐባ ለምን መሰረታዊ ነገር ስለሆነች ነው። ሁሉም ነገር በቃ በአላህ የወሰነውና በቃ የወሰነው ውሳኔ ከሆነ ለምን ዱዓ እናደርጋለን የሚል አይነት አስተሳሰብ ስላለ ነው ያሁኑን ያመጣሁላችሁ። ዱዓው አስፈላጊነቱ ለአሁኑ ነገር ነው። መርሐባ መጨረሻ ላይ ምን ይላሉ? አመና አምነናል። አመንቱ አይደለም ያሉት ግልጽ ነው አይደል? ኢማሙ አቡ ጃዕፈር አልጣሐዊ ማለት ነግሬያቸዋለሁ። ሼኹ ስንት ላይ ነው የተወለዱት? 200 ስንት ላይ 39 ላይ 239 ላይ ተወልደው ስንት ላይ ሞቱ ናቸው? 321 ላይ ሞቱ ናቸው። የሰለፍ ዓሊም ናቸው ማለት ነው። ይህችም ኪታብ የተጻፈችው በዛን ጊዜ ነው። የሰለፉ ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ክፍለ ዘመን ማለት ያለሁበት ነው አሉ። የሰሃቦችን ያሳቸው ዘመን። ሁለተኛ ደግሞ የሚቀጥሉት ታቢዒዎች ያሉበት ዘመን ነው አሉ። ሶስተኛ ደግሞ አትባኡ ታቢዒን የታቢዒዎች ተከታዮች ያሉበት ዘመን ነው ብለው ምርጥ ክፍለ ዘመን ብለው የመሰከሩላቸው ክፍለ ዘመኖች ናቸው። እኚህም ሼኽ አትባኡ ታቢዒን ናቸው። በዚህ ኪታባቸው ለስንት ዘመናት ነው እየተሻገረች ዑለሞች እየቀሯት እያሰሐፈዟት የመጡት ይህችን ኪታብ ማለት ነው። ቅድም እንዳልኳት ከ1100 ዓመት በፊት የተጻፈች ኪታብ ነች። ያ ዕድሜ ያላት ነች። አመና ሲሉ እኛ ሰለፎች አምነናል እያሉ ነው። የሰለፍ ዑለሞች አምነናል ቢዛሊከ በዚህ ነገር ያኒ ከላይ በጠቀስናቸው ነገራቶች ኩልህ በሁላቸውም አምነናል። ወአይቀና አረጋግጠናል አሉ አነ ኩለ ምን ዒንዲ ይሁሉም ከእርሱ ነው ብለን አረጋግጠናል። ይሁሉም ከእርሱ ነው ብለን አምነናል አረጋግጠናል። ሸክ የማይቀበለው አይቀና አረጋግጠናል። በቂ ከአላህ መሆኑ በልባችን የምንቋጠርበት ቢዱኒ ሸክ ቢዱኒ ተረዱት ምንም ሳንመላለስ ሳንጠራጠር ልባችን ላይ ሳይመላለስብን ይህ ነገር ከአላህ መሆኑን አምነናል። ሲፋዎቹም የአላህ ከላይ የጠቀስናቸው ባህሪያቶች ለአላህ በአዘል ካለ ጅማሩ ቀዳሚ እንደሆኑ ካለ መጨረሻ ዘውታሪ የሆኑ ሲፋዎቹ እንደሆኑ የማይቀያየር ፍጡራኖችን አስገኘ በማስገኘቱ ከነሱ ምንም አልተጠቀመም ከነሱ ምንም አዲስ ያገኘው ነገር የሌለ መሆኑን እኛ ከላይ በተጠቀሱት በአጠቃላይ አምነናል አረጋግጠናል ይላሉ ኢማሙ አቡ ጃዕፈር አልጣሐዊ አሕመድ ብን ሙሐመድ ብን ሰለማ ተብለው ይባላሉ። አላህ ካለ ኢንሻአላህ በቀጣይ ሐሙስ ላይ ኢንሻአላህ እንቀጥላለን። جعلني الله إياكم ممن يستمعون القول فيتبعون أحسنه. والسلام عليكم ورحمة الله.